ከዚሁ ጋር ተያይዞ ጠበቃ ሰብለ ትክክለኛ ማስታወቂያም ይሁን ፎልስ አድቨርታይዝመንትንም ይሁን ሰምተው ውሳኔ ላይ የሚደርሱ ገዢዎች ክፍያ በሚፈጽሙበት ወቅት ማለት ነው ምን ነገሮች ቅድመ ሁኔታ መክፈላቸውን የሚያረቅ አንዳንዴ በካሽ የሚከፍሉ አሉ፣ ባንክ ትራንስፈር የሚያደርጉ አሉ፣ ደረሰኝ የሚቀበሉ አሉ፣ የሚሰጡ ድርጅቶች አሉ፣ ሪል ስቴት ካምፓኒዎች አሉ፣ ደረሰኝ የማይቆርጡ ሪል ስቴት ካምፓኒዎች አሉ። እዚህ ላይ ስምንት ያለሽ ክፍያን በተመለከተ በእናንተ ሎ ፈርም ያጋጥማችሁ ነገር ካለ መክፈላቸውንስ ማረጋገጥ የማይቻልበት ሁኔታዎች አጋጥማችሁ ካለ? በጣም አለ። ምንድነው ገዢዎች ማወቅ ያለባቸው? አሁን አዋጁን በግልጽ ያመለከተው ነገር አለ። ገዢዎች ላይ የተጣለን ይሄ ባይዞ ግዴታ ደረሰኝ መቀበል አለባቸው። ሪል ስቴት አልሚዎቹም ደረሰኝ የመስጠት ግዴታ አለባቸው። ገዢዎቹ ላይ ስፔሲፊካሊ ከክፍያ ጋር የተቀመጠው ግዴታ ምንድነው? በባንክ ስርዓት ክፍያ መፈጸም ያስፈልጋል። ይሄ እነሱንም ፕሮቴክት ያደርጋቸዋል። ከዚህ ጋር በተገናኘ በተደጋጋሚ ያጋጠመኝ ለምሳሌ 10 ሚሊዮን የተሸጠ ቤት ከሆነ 5 ሚሊዮን ብለው እንዲፈርሙ ይደረጋል እና የተወሰነውን ክፍያ በህገ ወጥ ሐዋላ ለመከፋፈል ምናምን ማለት ነው እና የተወሰነውን ገንዘብ በካሽ የሚቀበሉ አሉ። ይሄ ነገር ነገ አለመግባባት ሲፈጠር ገዢው ላይ ከፍተኛ ጉዳት ነው የሚያመጣው። ምክንያቱም 5 ሚሊዮን ብር ነው የሚለው ውሉ፣ አክቹዋሊ ግን 10 ሚሊዮን ነው። 5 ሚሊዮን በካሽ ከፍለዋል ወይ በዶላር ተለዋውጠዋል። ያ ነገር ወደ ፍርድ ቤት ሲሄድ 5 ሚሊዮኑ ነው ሊወሰድላቸው የሚችለው። ያንን ከውሉ ውጭ ከፍያለሁ የሚለውን በካሽ በመስጠታቸው ሊያስረዱ አይችሉም እና በህግም የተቀመጠባችሁ ግዴታ ነው። መክፈል ያለባችሁ አንደኛ በውሉ ላይ ሻጭ ሆኖ ለተመለከተው፣ ያ ሻጭ ደግሞ እንዳልኳችሁ ሪል ስቴት አልሚ ተብሎ የተሰጠው ካርታ በስሙ ያለ መሆን አለበት። በሌላ ሰው ስም ማስገባት የለባቸውም። እራሱ ሪል ስቴት አልሚ ድርጅቱ አካውንት ነው መግባት ያለበት፣ በማናጀሩ መግባት የለበትም። ይሄ በኋላ ውሉ በማይፈጸምበት ሰዓት ክርክር ሲነሳ የሚጠብቃቸው ነው የሚሆነው ማለት ነው። ከዛ ውጭ በተለያየ ምክንያት እያደረጉ ዋጋውን ቀንሳችሁ ጻፉ ውሉ ላይ፣ ግን አውት ኦፍ ሳይት ደግሞ ብዙ ትከፍላላችሁ የሚሉትን መስማማት የለባችሁም። ነገ እናንተ ነው ችግር ውስጥ የምትገቡት ማለት ነው። ትክክለኛ የተከፈለው ገንዘብ መቀመጥ መቻል አለበት። ከዛ ውጭ ክፍያ ስምምነት ላይ መደረስ ያለበት በብርና በብር በዶላር የሚለው ይጎዳል። ምክንያቱም ዝም ብለው በዶላር ያስቀምጡትና ኮንቨርት የሚደረገው ግን በሚከፈልበት ቀን ባለ ሬት ነው። ስለዚህ በዛ ምንዛሬ ስለሚሆን ስትዋዋሉ 58 ብር የነበረ ዶላር አሁን አብዛኞቹ 158 ብር ገብቷል። አስብ በምትከፍሉበት ቀን ምንዛሬ ነው የሚል ይመጣል። ሆም ብለው እንደዛ ነው ቢያዘጋጁ። በተለይ ዶላር ፍሎት በመደረጉ ምክንያት 50% የከፈሉ ሰዎች ኦልሞስት ኔጌቲቭ የገቡ አለ። ያ ምንድነው? ሌጋል ቴንደሩ የሀገሪቷ በብሔራዊ ባንክ አዋጅ መሰረት ብር ነው፣ በብር ነው መቀመጥ ያለበት። ያ ምንድነው? ቤታችሁን ለማግኘት መክፈል ያለባችሁን ገንዘብ እንድታውቁት ያደርጋል፣ እርግጠኛ እንድትሆኑ። ያለዛ ፕሪዲክተብል አይደለም። ምክንያቱም የዶላሩ መጠን በጨመረ ቁጥር ፍላክቹዌት ባደረገ ቁጥር መሳቀቅ ነው የሚያመጣውና እሱ ነው። ሌላ በካሽ የሚባል መከፈል የለበትም። እሱ በጣም እንትን ነው። እዚህ ላይ ጥንቃቄ ማድረግ ይገባል። በካሽ መክፈል የለባችሁም፣ በዶላር መክፈል የለባችሁም። በቀጥታ በባንክ ስርዓት በውሉ ላይ በትክክል የተቀመጠው አማውንት ደረሰኝ ተቀምለው፣ ያለበለዚያ በኋላ ትካካዳለህ እና የሚጠብቅህም ህግም አይኖርም ማለት ነው። በጣም ጥሩ ፖይንት። ከዚሁ ጋር ተያይዞ በተለይ የኢትዮጵያ ሪል ስቴት ሴክተር ላይ ቅድምም አንቺም እንዳነሳሽው ውለታዎች ላይ ከዚህ በፊት ከ1357 አዋጅ በፊት በተለምዶ ለአልሚዎች ባደላ መልኩ ነው ውለታዎች የሚዘጋጁ የሚሉ አካላት አሉ። የገዢዎችን ኢንተረስት ባላማከለ መልኩ ማለት ነው እና ዝም ብሎ ውለታዎች ያለ ጠበቃ ምክር ወይንም ደግሞ የገዢዎችን ኢንተረስት ባላስከበረ መልኩ መካሄዱ እስከዛሬ ምን አይነት ጉዳቶች አድርሷል? ከዚሁ ጋር እያይዤ ደግሞ አሁን 1357 ላይ ውለታን በተመለከተ ኮንትራክቹዋል አግሪመንትን በተመለከተ የተጠቀሰ ነገር አለ ወይ? ምን ማሟላት አለበት? በውልና ማስረጃ ነው ወይ የሚደረገው ወይንስ በመንደር ውል ነው የሚል ነገር የተነሳ ነገር ካለ እስቲ ሁለቱን አያይዘሽ ይሄ ውሉ በአብዛኛው ያው ኦልሞስት ሁሉም በሚባል ደረጃ ሪል ስቴት አልሚው ነው አዘጋጅቶ የሚጠብቀው። ፕሪፕሪንትድ ፎርማት ነው ተዘጋጅቶ የሚጠብቀው። ከሄደ ተፈርማለ፣ ሴልስ ነው እዛ የሚወስድክ። ውሉንም በደንብ የማየትም ካልቸርም አልነበረም። ጠበቃም አካውንታንትም ሌሎችንም የመጠቀምም
ፕራክቲስም ስለሌለ ልምድ ስለሌለ ሀገሪቷ ውስጥ በቀጥታ የመፈረምና በኋላ በውሉ ራሱ ትብትብ ማለት ነገር አለ። ወደኋላ ለማለትም ይከብድሃል። ለመቀጠልም ደግሞ አንተ ላይ ወጪው እየበዛ የግንባታው ጥራት እየቀነሰ ብዙ ነገሮች አሉ እና ውሎቹ ፕሮ ሪል ስቴት ዴቨሎፐርስ መሆናቸው ምንም አጠያቂ አይደለም። ማንም ሰው ተፈጥሯዊ ነው። ስታዘጋጅ በራስህ እንትን ነው የምታደርገው። ያንን አስመልክቶ ቅድምም እንዳልኩክ ፎርማት የላትም ሀገሪቱ። አሁን ምናልባት ወደዛ የምንሄድ ይመስለኛል። አሁን ቀጥለው በሚወጡ ህጎች ባየሩን ፕሮቴክት ለማድረግ ሚኒመም የሆነ ኮንቴንቶች ያሉት ፎርማት የሚያስፈልግ ይመስለኛል። የሌሎች ሀገራትም ልምድ ነው ይሄ እንጂ አሁን ባለው ሁኔታ አዋጁ ውሉ ይሄን መያዝ አለበት የሚል ነገር የለውም። ግን ምንድነው ተዋዋይ ወገኖች ፈቃዳቸው ነፃ ሆነው ገብቷቸው ኢንፎርምድ መሆን አለበት። ኮንሰንት እና በአግባቡ ጊዜ ወስደው ውሉን አይተው በባለሙያ ያስፈትሸው ነው መፈረም ያለባቸው። ከዛ ውጪ ጄነራሊ ግን ስታየው ሪል ስቴት አልሚው ምን ካሟላ ነው ሞሮርለስ ቤቱን ሊያስረክብ ይችላል ሊባል የሚችለው የሚለው ከአጠቃላይ ከአዋጁ መንፈስ ማየት ይቻላል። ለምሳሌ ሰርቲፊኬት ኦፍ ኮምፒተንስ ከተሰጠው በኋላ ምንድን ነው ማድረግ ያለብን? አከፋፈልህን በተመለከተ ግንባታው ዲውሊ እየሄደ እንደምትከፍል ለማወቅ የፔመንት ተርሙን መደራደር አለብን። 10 ሚሊዮን ከሆነ 4 የሚከፈል ከሆነ 10 ሚሊዮኑን ከፍዬ እስከምጨርስ ግንባታው መጠናቀቅ አለበት። ኢቭን 100% ከተከፈለ ነጠላ ካርታ መገኘት አለበት። በሪል ስቴት ገዢው እጅ አለ አቅሙ ፓወሩ እና መደራደር ያስፈልጋል። አሁን ምንድን ነው የምታየው? የሆነ ቦታ እዚህም ሀገር ሆኖ የሚገዙት የሆነ ሄደው ያሉ በጣም አታችመንት ይፈጠራል። ይህም ቤት መግዛት አለብኝ ነው የሚሉትና ቤቱን ወዲያውኑ እንትን ማለት ነው እንጂ ውሉን በደንብ አድርጎ በጥንቃቄ የመደራደር ነገር አታይም። እና ከፍተኛ ጥንቃቄ የሚፈልግ ነው። ካለን ልምድ የሪል ስቴት ውል ሲጀመር ካርታ ሊሰጡ አይችልም። ውል ለሚሰጡ ውሉ ደግሞ በጣም ብዙ ጉዳት አምጥቷል እና በጥንቃቄ መታየት አለበት እንጂ ይሄን ተብሎ አሁን እንደ ኪራይ ውሉ ለምሳሌ እንደ የመኖሪያ ቤት አስተዳደርና ቁጥጥር አዋጁ እንዳወጣው አሁን እሱ መመሪያ አለ። በመመሪያውም በአዋጁ የኪራይ ውሉ ምን ሊኖረው ይገባል የሚለው ተከራዩን ከአከራዩ ለመጠበቅ በሚል ተካቷል። እዚህ ላይ የለም። እንደዚህ አይነት አፕሮች ግን ወደፊት መኖር ያለበት ይመስለኛል። እስከዛው በባለሙያ ከተደገፈ ሴፍ ነው የሚሆነው። በጣም ጥሩ ቆይታ ነው እያደረገን ያለ ነው። ከላይ የጠቀስናቸው ነገሮች ከተስተካከሉ ለምሳሌ በ1357 አዋጁ ወደፊት በሚወጡ ደንቦች፣ መመሪያዎች ከላይ የጠቀስናቸው የፕሪሴል፣ የኮንትራክት፣ የፎልስ አድቨርታይዝመንት፣ የፔመንት እነዚህ ሁላ ጉዳዮች ከተስተካከሉ ጠበቃ ሰብለ የኢትዮጵያ ሪል ስቴት ኢንዱስትሪ ምን አይነት ፊውቸር አለው ብለሽ ታምኛለሽ? ምንድነው በጣም ጥሩ ማህበረሰባዊ ሚና የሚኖረው አገርም ብዙ የሚያድግበት ብዙ ስራ እድል የሚፈጠርበት ሰዎችም ደግሞ በጣም በርካቶች ያለባቸውን የቤት ችግር ሊቀርፍ የሚችል ነው ሴክተሩ። ግን ምንድነው ሙቹዋሊቲ መኖር አለበት። ገዢው እየከፈለ በወቅቱ ቤት የማያገኝበት ለበርካታ ችግር የሚጋለጥበት ሳይሆን እውነቱን ለመናገር ሪል ስቴት አልሚዎቹ ሰስተይነብል የሆነ ህልውና እንዲኖራቸው የሚፈልጉ ከሆነ የገዢውንም አቅም መጠበቅ ያስፈልጋል። ገዢው በከፈለው ገንዘብ ቤት ካላገኘ አንደኛ ነገም ሌላ ገዢ ሊሆን አይችልም። ፖቴንሻሊ ከስተመሮቻቸውን እያጡ ነው የሚሄዱት። አሁን ባለው ሁኔታ ብዙ ሰው በጣም ኮርነር አድርጎ በጣም የሚፈራው ኤሪያ ሆኗል እና ትረስት የለም በአልሚዎችና በገዢዎች መካከል በጣም ብዙ አይነት ስቶሪዎች ስለሚሰሙ ስለሚታዩ በርካታ የፍርድ ቤት ክርክሮችም ስላሉ ኦልሬዲ ሰው ፈርቷል እና ይሄ ደግሞ ሪል ስቴት ኤሪያው ሴክተሩ እንዳያድግ የራሱ ሚና እየተጫወተ እንደሆነ መገመት ትችላለህ። ሰው በሪል ስቴት መስኩ ተዋውዬ ቤት አገኛለሁ ብሎ ባላመነ ቁጥር ለመግዛት የመወሰን ሪል ስቴትን ምርጫው የማድረግ ነገሩ ብዙ ሰው አሁን ሪል ስቴት እጅ ከመወድቅ በቃ ኮንዶሚኒየም 5 ዓመት ያልሞላውን ቢሆን ልግዛ፣ የማህበር ቤት ልግዛ ብሎ ሲወስን ታያለህ። ያ ምንድነው ሪስኩ ከፍተኛ እየሆነ ስለመጣ ነው እና ቀጣይነት እንዲኖረው ኢንቨስትመንቱ ሪል ስቴት አልሚው ሰልፍ ሬጉሌሽንም አይነት ሜካኒዝም ቢፈጥሩ ማለት እርስ በርሳቸው ይተዋወቃሉ አይደለም። በጣም የተጋነነ አይነት የውል አለመፈጸም ተግባር የሚፈጽሙት ይታወቃሉ። ሪል ስቴት ማን ደግሞ ፐርፎርም አድርጓል ጥሩ ስም አለው የሚለው ይታወቃል እና እርስ በርሳቸውም አሶሲሽን ያላቸው ይመስለኛል። የኢትዮጵያ ሪል ስቴት አልሚዎች ማህበር አለ። ማህበሩ 1 ዓመት ሆኖታል።
ታንኪው። ስለዚህ ማህበር አለ ነው የሚለን ነቢል። በዛ መሰረት ሰልፍ ሬጉሌሽን ቢኖር እርስ በራሳቸው የሚተያዩበት ነገር ቢኖር፣ ምክንያቱም እዚህ ጋር ሪል ስቴት አልሚው ትልቅ ድርጅት ነው፣ ገዢው ደግሞ ኢንዲቪጁዋሊ ነው የሄደ የመደራደር አቅሙም እኩል አይደለም በነገር ላይ እና ከሪል ስቴት አልሚዎቹ ማህበርም ብዙ የሚጠበቅ ነገር አለ ማለት ነው። በጣም ጥሩ፣ በጣም ነው የምናመሰግነው። ዛሬ ለምሳሌ ጠበቃ ሰብለ ዛሬ ቤት ለመግዛት የሚያስብ ሰው የኛም ፕሮግራም የሚከታተል ገዢ 1357 ጸድቋል፣ ነገር ግን ደንቦች ይቀራሉ። ዛሬ ላይ ጥንቃቄ ማድረግ አለባቸው የምትያቸው 3 ምክረ ሀሳቦች ካሉሽ እስቲ ምን ምን ነገሮች ላይ መጠንቀቅ አለበት ቤት ገዢ? ምንድነው በመጀመሪያ ደረጃ ምንድነው የድርጅቶቹን ፕሮፋይል ማወቅ ያስፈልጋል። ገና ማወቅ ስል ምንድነው ከማስታወቂያ አልፎ መሄድ ራሳችንን ነው ማመን ያለብን። አሁን ባለው ሁኔታ በማስታወቂያዎች ላይ ብቻ ተመስርተን መወሰን የለብንም። ስለዚህ ለምሳሌ ኤክስ የሚባል ሪል ስቴት ያስተዋወቀውን ቤት ከሆነ ምንገዛው መረዳት ያለብን ነገር ካለውም ልምድ በማስታወቂያው ላይ እየተነገረው ላይሆን ይችላል አክቹዋሊ የሚኖረው እና ስለ ድርጅቱ ትራክ ሪከርድ ማጣራት ያስፈልጋል። እስካሁን ያለው ሁኔታ ምንድን ነው? እንደገናም ደግሞ ሄዶ ህንፃውን በአካል ማየት ያስፈልጋል እና በመጀመሪያ ምንም ከመወሰናችሁ በፊት በአካል ሄዶ መመልከት፣ ድርጅቱ ማን ነው የሚለውን ደግሞ ባክግራውንድ ኢንፎርሜሽን ማግኘት ያስፈልጋል። ከዛ በተጨማሪ መሰረታዊ ውሉንም ከመቀበላችሁ በፊት ማየት ያለባችሁ ነገር አለ። አሁን ሪል ስቴት አልሚው ሊያሟላ ይገባል ተብሎ በህግ በአዋጁ ራሱ የተመለከተ በእርግጥ እየተተገበረ አይደለም፣ ግን ለምሳሌ ሰርቲፊኬት ኦፍ ኮምፒተንሲ ያላቸው ተመራጭ ናቸው። የይዞታ ማረጋገጫ ካርታ በስሙ ያለ፣ እንደገናም ደግሞ የግንባታ ፈቃድ ያለው መሆን አለበት። አስተማማኝ የሆነ ዲዛይን ያለው የህንፃው መግለጫ ያለው የምትረከቡት ክፍል ምን አይነት ነው የሚለውን አስቀድሞ በስነ ስርዓት ማስረዳት የሚችሉ መሆን አለባቸው። እውነቱን ለመናገር ኢምፕሬሽናችንን ዝም ብሎ በማስታወቂያ እንትን ካላረግ ነው የኦፊስ እንኳን ስትራክቸራቸውን አይተክ ብዙ ነገር መገመት ትችላለህ። ኦርጋናይዜሽናል ስትራክቸር አላቸው ምንድን ነው የሚለውን ፕሮፋይላቸውን በደንብ ማወቅ ያስፈልጋል። ከዛ ውጭ ሶስተኛውና በጣም ኢምፖርታንቱ ውሉ ነው። ውሉ በተቻለ መጠን በባለሙያ በጠበቃ ተደግፎ በአካውንታንትም በኢንጂነሮችም አሳይቶ ብቻ ሊፈረም የሚገባው ነው ማለት ነው እና በውሎቹ ላይ በተደጋጋሚ የሚያጋጥሙትን ዝርዝሮች መጀመሪያ መግቢያ ላይ ነግሬያችኋለሁ። ውሉ በጣም ኢምፖርታንት ነገር ነው። እንደዛ ከዛ ደግሞ ውሉንም ከፈረማችሁ በኋላ ደግሞ በተቻለ መጠን በተለይ ፔመንት ተርሙን ተደራድራችሁ ከተፈራረማችሁ የግንባታ ደረጃውን እያያችሁ ነው። ውጭ ሀገር ላላችሁ እዚህ የሚያይላችሁ ሰው ባለሙያ ድርጅቶችም አሉ፣ መጠቀም ያስፈልጋል። አንዳንዴ ምን ይሆናል ገንዘባቸውን 100% ከፍለው 5-6 ዓመት ዞር ብለው የማይጠይቁ ውጭ ሀገር ያሉ ሰዎች አሉ። ይሄም ራሱ ደግሞ ብራችሁን ለማጣት ሪል ስቴት አልሚውም ደግሞ ጥንቅቅ ብሎ ደግሞ እንዳያስረክባቸው ገዢውም ንቁ ሆኖ ቼክን ባላንስ መኖር አለበት። ክፍያዎቻችሁን ደግሞ እንደተባለ በአግባቡ ለሻጭ ለሆነው ድርጅት ካርታው በስሙ ላለው ድርጅት በባንክ ነው መከፈል ያለበት። እነኚህን ነገሮች ካደረጋችሁ ሙሮለስ ቤት የማግኘት እንትኑ ጥሩ ነው እና ምንድነው ደግሞ ዋናው ፕራይስ አይደለም እዛ ጋር መታየት ያለበት፣ ሞሮፍ የድርጅቱ ፕሮፋይል ሰርቶ የማስረከብ ልምድ አለ ወይ፣ ይሄንን ነገር ገንዘብ ተቀብሎ ሌላ ቦታ ዳይቨርት የማያደርግ ነው ወይ የሚሉትን ነገሮች ብዙ አሴስመንት መስራት ይፈልጋል። ቀላል አይደለም ነገሩ። ብቻ ሮጦ መወሰን መቸኮል አያስፈልግም። ከሰነድም ባለፈ በአካል ሄዶ የማየት ነገሮችም ራሱ ሄዶ ማየት በጣም አስፈላጊ ነገር ነውና ውሉ አለመፈጸሙን ደግሞ እየተረዳችሁ ስትሄዱ በጽሁፍ ኮሚኒኬሽን መፍጠር አስፈላጊ የሆነውን ሂደት እየሄድክ ነገር እየሄደ እስካሌት ሲያደርግ ወደ ፍርድ ቤት ብትሄድ በደብዳቤ ወይ በቃል የሚባል ነገር ብዙ ጊዜ ለማስረዳት ከባድ ነውና እንደዛ አይነት ነገሮችን ቢያደርጉ ላለሁ